ብዙዎቻችን ስኬት ላይ ለመድረስ ብዙ መነሻ ነገሮችን ኮንሲደር እናደርጋለን። ከምናያቸው ወይም ደግሞ ኮንሲደር ልናደርጋቸው ከምንችላቸው ነገሮች መካከል የስኬታማ ሰዎችን ተሞክሮ መውሰድ አንደኛው ነው። እኛም ልክ እንደ ስኬታማ ሰዎች ስኬታማ መሆን ካስፈለገን አሁን ስኬት ላይ የደረሱ ሰዎች ያለፉባቸውን መንገዶች በሚገባ መገምገም መቻል፣ ያጋጥሙ የነበሩ ችግሮቻቸውን ይፈቱባቸው የነበሩ የችግር አፈታት ስትራቴጂዎቻቸው ምን እንደሆኑ መረዳት መቻልና እነዚህን ስኬታማ ሰዎች በዋናነት ለስኬት ያበቋቸው ቁልፍ የስኬት ምንጮቻቸው ምን እንደነበሩ ማወቅ መቻል እጅግ በጣም የሚመከር እኛንም ወደ ስኬት ሊወስደን የሚችል መነሻ የሚሆን ሐሳብ ልናገኝበት የምንችል ጉዳይ ነው። ይሄ ሁላችንም እንስማማበት ነው። ሌላው ወደ ስኬት ለመሄድና ስኬታማ ለመሆን ኮንሲደር ከምናደርጋቸው ነጥቦች መካከል የፋይናንስ ምክሮችን ማየት ነው። ዘወር ብለን የስኬት ምንጭ ሊሆኑ የሚችሉ ጠቃሚ የሚባሉ የፋይናንስ ምክሮች ምን እንደሆኑ መፈተሽ ሌላኛው የሚጠበቅ በመነሻነት ሊወሰዱ የሚችሉ ነገሮችን የምናገኝበት ቦታ ነው። ነገር ግን ዛሬ የምናየው ቤዚካሊ ምንም እንኳን ጠቃሚ የሚባሉ የፋይናንስ ምክሮችን በመነሻነት መውሰድ ለስኬት የሚያበቃበት መንገድ ያለ ቢሆንም በተቃራኒው ደግሞ የስኬት እንቅፋት ሊሆኑ የሚችሉ የፋይናንስ ምክሮች አሉ። ያ ማለት እነዚህን የስኬት እንቅፋት ሊሆኑ የሚችሉ የፋይናንስ ምክሮች የምንረዳበትን አውድ አሁናዊ ካላደረግነው ሪክራፍት ካላደረግነው በቀር በነበረበት ሁኔታ የምንረዳው ከሆነ ምናልባትም እነዚህ የፋይናንስ ምክሮች ስኬታማ ሳይሆን ሊያደርጉን የሚችሉ የስኬታችን እንቅፋትም ጭምር ሊሆኑ የሚችሉበት መንገድ ይፈጠራል። እኛ እነዚህ ምናልባትም አረዳዳችን ካላስተካከልን በቀር የስኬታችን እንቅፋት ሊሆኑ የሚችሉ ዋና ዋና የሚባሉ የፋይናንስ ምክሮች እነማን እንደሆኑ ማወቅ እጅግ በጣም ጠቃሚ ነው። ሁሉም የፋይናንስ ምክሮች እኩል በሚባል ሁኔታ ለስኬታችን ጠቃሚዎች አይደሉም። አንዳንዶቹ ምናልባትም እንዳልኳችሁ የኛን አረዳድ ካላስተካከልን በቀር የስኬታችን እንቅፋትም ጭምር ሊሆኑ የሚችሉበት ሁኔታ ነው ያለው። ስለዚህ ዛሬ እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ የስኬታችን እንቅፋት ሊሆኑ የሚችሉ የፋይናንስ ምክሮች እነማን እንደሆኑ አንድ ባንድ እናያለን። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንት እና የካፒታል ማርኬት ጉዳዮችን እያነሳን በሰፊው እንወያያለን። ስለሆነም ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣ ነው። አንደኛውና የመጀመሪያው የምንረዳበትን አውድ ካላስተካከል ነውና አሁናዊ ማድረግ ካልቻልን በቀር የስኬታችን እንቅፋት ሊሆን የሚችለው የፋይናንስ ምክር መቆጠብ ነው። ቆጥብ የሚል አይነት የፋይናንስ ምክር አሁን ላይ በኢትዮጵያ ኮንቴክስት የስኬታችን እንቅፋት የሚሆንበት ሁኔታ ነው ያለው። ነገር ግን አሁን ቁጠባ የስኬታችን ምንጭ ይሆናል በሚል ብዙ ወዳጅ ዘመዶቻችን ይመክሩናል፣ ጓደኞቻችን ይመክሩናል። አለፍ ሲልም የፋይናንስ ተቋማትም ጭምር ቁጠባ የስኬት ሚንስ እንደሆነ የስኬት መውጫ መሰላል እንደሆነ ሲመክሩን ይስተዋላል። ነገር ግን ቁጠባ የስኬት ምንጭ መሆን የሚችለው አሁን ላይ የምንረዳበትን አውድ ካስተካከልን ብቻ መሆኑን መረዳት የግድ ጠቃሚ ነው። ለምሳሌ እንደሚታወቀው ያለንን ብር ባንክ ላይ ብናስቀምጥ ዛሬ የዚህ ብር የመግዛት አቅም ዛሬና ነገ እጅግ በጣም የተለያየ ነው። ስለዚህ የኛ ብር ባንክ ላይ ተቀመጠ ማለት በሌላ አማርኛ የመግዛት አቅሙን እያጣ ይመጣል ማለት ነው። ቁጠባ ማለት ያ ነው። የምንቆጥበው በምን ሁኔታ ነው? የምንቆጥበውን ብር በጥሬ ብር ባንክ ከማስቀመጥ ይልቅ ይህ የሚቆጠብ ብር ሊገዛው የሚችለው ማንኛውንም አይነት ዕቃ ሊሆን ይችላል። ፎርዛት ማተር ገዝቶ ማስቀመጥና ዋጋው እስኪጨምር መጠበቅ ምናልባትም ለስኬት የሚያበቃን መንገድ እንደሆነ መረዳት ነው። ቁጠባ በጥሬ ብር ባንክ ላይ ማስቀመጥ፣ ማይክሮ ፋይናንስ ማስቀመጥ፣ የቁጠባ ማህበራት ላይ ማስቀመጥ ከሆነ ምናልባትም የብራችን የመግዛት አቅም እየተዳከመ እኛም ስኬት ላይ ሳይሆን ምናልባትም የስኬት እንቅፋት ሊሆንብን የሚችልበት መንገድ ያለ መሆኑን መረዳት ይገድልናል። አሁን ላይ ልክ እንደ ትናንቱ ቁጠባ ወደ ስኬት ይወስደናል ብሎ ማሰብ እጅግ በጣም የተሳሳተ ነጥብ ነው። ያ ማለት እንግዲህ በእኛ ሀገር ኮንቴክስት የብር የመግዛት አቅም ምን ያህል እንደሚዳከም እናውቃለን። አይደለም በአመታት አይደለም በወራት
በቀንና በሰዓታትም ጭምር የብራችን የመግዛት አቅም እጅጉን ሲወርድ ነው የሚስተዋለው። ይህ ባለበት ሁኔታ ያለንን ብር ባንክ ላይ ማስቀመጥ በሌላ አማርኛ ይገዛ የነበረውን እቃ የመግዛት አቅሙ እንዲወርድ ማድረግና አልቲሜትሊ እጃችን ላይ ያለ ብር ምንም መግዛት የማይችል ብር እንዲሆን ማድረግ እንደመሆኑ መጠን በዛ ሂደት ውስጥ ስኬት ላይ እንደርሳለን ብሎ ማሰብ አይቻልም። ስለዚህ ቁጠባ ወደ ስኬት ሊወስደን የሚችለው የምንቆጥበውን ብር በብር ባንክ ላይ ከማስቀመጥ ይልቅ ምናልባትም ያ ብር ሊገዛው የሚችለውን ወይም ደግሞ ኢንቨስት ሊያደርግ የሚያስችለንን የኢንቨስትመንት መዳረሻ መርጠን ኢንቨስት ካደረግንበት ወይም ደግሞ ነገ ዋጋው ሊጨምር የሚችልን እቃ ገዝተን ካስቀመጥንበት ብቻ እንጂ ጥሬ ብር ባንክ ላይ በማስቀመጥ በመቆጠብ ምናልባትም ስኬታማነታችንን እናረጋግጣለን ብሎ ማሰብ አሁን ላይ እጅግ በጣም ፈታኝ ነው። እንዳልኩት የብራችን የመግዛት አቅም በጣም በእጅጉ እየቀነሰ በሚመጣበት ሁኔታ የኢኮኖሚ ነባራዊ ሁኔታ ያለንን ገንዘብ ያለንን ብር ባንክ ላይ በመቆጠብ ስኬታማነታችንን እናረጋግጣለን ብሎ ማሰብ እጅግ በጣም ፈታኝ ነው። ነገር ግን ይህ የስኬታችን ምንጭ ሊሆን እንደሚችል ብዙ የፋይናንስ ተቋማት ባንኮች ሳይቀሩ የማክሮ ፋይናንስ ተቋማት ወይም ደግሞ የህብረት ስራ ማህበራትም ጭምር ያበረታታሉ፣ ይወተውታሉ። ነገር ግን በጥሬ ትርጉሙ ካየነው ያለንን ጥሬ ብር ባንክ ላይ በማስቀመጥ ስኬት ላይ የማንደርስ መሆኑን መረዳት የግድ ይለናል። ቁጠባን ለስኬት ምንጭ ለመጠቀም ካስፈለገ የምንቆጥበውን ብር በጥሬ ብር ባንክ ላይ ከማስቀመጥ ይልቅ ሊገዛ የሚችለውን ነገ ዋጋው ሊጨምር የሚችልን እቃ ገዝቶ ማስቀመጥ መቻል ለስኬት የሚያበቃን መሆኑን በመረዳት ጥሬ ብራችንን ባንክ ላይ ማስቀመጥ የስኬት እንቅፋት ሊሆን እንደሚችል መረዳት የግድ ይለናል። ሌላው ጠንክሮ መስራት የስኬት ምንጭ ነው ተብሎ የሚወሰደው ምክር አሁንም የስኬት እንቅፋታችን ሊሆን ይችላል። ጠንክሮ መስራት እጅግ በጣም አስፈላጊ ነው። ነገር ግን አንዳንድ ወዳጅ ዘመዶቻችን ሲመክሩ ጠንክሮ መስራት ብቻ የስኬት ምንጭ ሊሆን እንደሚችል አድርገው ይመክራሉ። አሁን ላይ ጠንክሮ መስራት ብቻውን የስኬት ምንጭ አይሆንም። ሃርድ ወርከር ከመሆን ይልቅ ስማርት ወርከር መሆንም የበለጠ ለስኬት ያቀርበናል። ጠንክረን መስራት አንድ ነገር ሆኖ ነገር ግን ጠንክረን ሰርተን ያገኘነውን ገንዘብ ፕሮዳክቲቭ በሆነ መልኩ የምንጠቀምበትን የፋይናንስ ዲስፕሊን ካላዳበረና ካላሳደግን በቀር ጠንክሮ በመስራት ብቻ ስኬት ላይ ይደረሳል ተብሎ ማሰብ እጅግ በጣም ፈታኝ ነው። ስለዚህ ጠንክሮ መስራት የስኬት ዋና ቁልፍ መንገድ ነው ብሎ ማሰብ ምናልባትም የስኬታችን እንቅፋት ሊሆን እንደሚችል መረዳት ነው። ጠንክሮ ከመስራት ጎን ለጎን የግድ ጠንክረን ሰርተን ያገኘነውን ገንዘብ የምንጠቀምበትን ጥበብ መማርና ማወቅ ለስኬት የሚያበቃን መንገድ መሆኑን መረዳት ያስፈልጋል። ብዙዎቻችን ጠንክሮ መስራት ለስኬት የሚያበቃ መንገድ ነው የሚለውን ምክር ስለምንሰማ ብቻ ለ7 ቀናት ያለምንም እረፍት ሰውነታችን እስኪዝል እንቆፍራለን፣ እንሰራለን። ነገር ግን ስኬት ዜሮ ነው የሚሆነው። ቢኮዝ ጠንክረን ሰርተን ያገኘነውን ገንዘብ የምንጠቀምበት የፋይናንስ ዲስፕሊን ከሌለን በቀር በዜሮ ነው የሚባዛው። ያ ማለት ጠንክሮ መስራት በራሱ ድካም እንጂ ውጤት አይኖረውም እንደማለት ነው። ጠንክሮ መስራት ብቻ ውጤት የሚያመጣ ቢሆን ኑሮ ምናልባትም የቀን ሰራተኞች ስኬት ላይ ይደርሱ ነበር። ነገር ግን ጠንክሮ መስራት በራሱ ምናልባትም የስኬት እንቅፋት ሊሆን የሚችልበት ሁኔታ ያለ መሆኑን በመረዳት ሃርድ ወርከር ከመሆን ጎን ለጎን ስማርት ወርከር መሆንና ምናልባትም በሃርድ ወርክ ያገኘነውን ገቢ ጥሩ በሆነ ሁኔታ ተጠቅመን ፕሮዳክቲቭ አድርገን ወደ ኢንቨስትመንት ውስጥ ገብተን አልቲሜትሊ ስኬት ላይ ልንደርስ የምንችልበትን መንገድ መፈለግ የግድ ይለናል። ስለዚህ ጠንክሮ መስራት የስኬት ዋናው ቁልፍ መንገድ ነው ብሎ የሚመከርን ምክር በዋናነት ሰውነታችን እስኪዝል እስኪደክም መስራት ብቻ አድርገን መውሰድ የለብንም። ስለዚህ ይህንን የምንረዳበት መንገድ መስተካከል መቻል አለበት። ያን ካላስተካከልን በቀር ጠንክረን በመስራት ብቻ የምናገኘው ገቢ የምናገኘው ገንዘብ ስኬት ላይ ያደርሰናል ብሎ ማሰብ እጅግ በጣም ፈታኝ ነው። ሌላውና ሶስተኛው ምናልባትም የስኬታችን እንቅፋት ሊሆን የሚችል የፋይናንስ ምክር ተደርጎ የሚወሰደው ሁሉንም ብድሮች ሁሉንም ዕዳዎች እንደ መጥፎ ዕዳ መቁጠር። የተበደረ ሰው እንቅልፍ አይወስደውም። ተበድሮ እንቅልፍ መተኛት ከባድ ነው። የተበደረ ሰው ቢበላ ወደ ሰውነቱ አይሄድም ምናምን የሚሉ የሚያጥላሉ መጥፎነቱን የሚገልጹ አንዳንድ የፋይናንስ ምክሮች አሉ። እነዚህን በአመዛኙ መረዳት ሁሉም ብድር መጥፎ አይደለም።
ሁሉም ብድር ደግሞ ጥሩ አይደለም። ስለዚህ ምን አይነት ብድር መጥፎ ነው፣ ምን አይነት ብድር ደግሞ ጥሩ ነው የሚለውን የራሳችንን ግንዛቤ መጨመር መቻልና በዛ ልክ መበደር የግድ ያስፈልጋል። ስለዚህ ብድር መጥፎ የሚሆነው የተበደርነውን ብድር ነገ ሊጨምር ለማይችል ነገር፣ ነገ እዳው ብቻ ሊተርፈን ለሚችል ነገር የምናውለው ሆኖ ከመጣ ለምሳሌ ለኮንሳምፕሽን የምንበደር ከሆነ፣ ለመልበስ የምንበደር ከሆነ ምናልባትም ይህ ብድር መጥፎ ነው። ነገር ግን የምንበደረው ብድር እና ተበድረን ነገ ዋጋው ሊጨምር የሚችል ነገር ለመግዛት የምንበደር ሆኖ ከተገኘ እንደ አይነት ብድሮች መጥፎዎች አይደሉም። ስለዚህ ብድር በሁለት ነው የሚከፈለው፣ መጥፎና ጥሩ። መጥፎ የምንለው የተበደርነውን ብድር ለፍጆታ የምንጠቀመው ከሆነ ሪሊ መጥፎ ነው። ነገር ግን የተበደርነውን ብድር ዋጋው ሊጨምር የሚችል ነገር፣ ነገ ፕሮዳክቲቭ ሊሆን የሚችል ነገር ላይ ኢንቨስት የምናደርገው ሆኖ ከተገኘ መበደር መጥፎ አይደለም። ስለዚህ ሁሉንም ብድር መጥፎ አድርጎ መፈረጅና ከብድር ራስን ማራቅ እጅግ በጣም ለድህነት የሚዳርግ የስኬት እንቅፋት የሚሆንበት መንገድ ያለ መሆኑን በመረዳት ሁሉም ብድሮች መጥፎ ናቸው የሚልን የፋይናንስ ምክር የምንረዳበትን አውድ የግድ ማስተካከል ካልተቻለ በቀር ይህ የፋይናንስ ምክር ምናልባትም የስኬታችን እንቅፋት ሊሆን የሚችልበት ሁኔታ እንዳለ መረዳት ያስፈልጋል። ሰዎች እንደዛ ነው የሚመክሩት፣ ሁሉም ዕዳዎች መጥፎ እንደሆኑ። መጥፎነቱንም ለማሳየት ብድር ያለበት ሰው ቢበላ እንኳን አይወፍርም፣ ቢበላ እንኳን ወደ ሰውነቱ አይሄድም፣ ቢተኛ እንኳን እንቅልፍ አይወስደውም የሚሉ መጥፎነትን የሚያጎሉ አይነት አባባሎችንም ጭምር ይጨምሩበታል። እኛ በዚህ ልክ የምንረዳው ከሆነ እንዳልኳችሁ በየትኛውም ኮንቴክስት ስኬታማ መሆን እጅግ በጣም ፈታኝ ነው የሚሆነው። ትልልቅ ስኬት ላይ የደረሱ ተቋማትንም እንኳን ብናያቸው 50-60% ሀብታቸው በብድር የተገኘ ነው። የብድር ሰነድ ሽጠው ባንኮችን ብታዩ አብዛኛው የቆጣቢዎቻቸውን አብዛኛው ገንዘብ ምናልባትም የዕዳ ሰነድን ሽጠው ጭምር ካፒታል ሬዝ ያደርጋሉ፣ ቢዝነሳቸውን ያስፋፋሉ፣ በዛም ስኬታማ ይሆናሉ ማለት ነው። ስለዚህ መበደር አይደለም ለግለሰብ ለተቋማትም ኮመን እና ዋናው ሶርስ ኦፍ ፋይናንሲንግም ጭምር እንደሆነ መረዳት ይገድላል። ነገር ግን ተበድረን የምናገኘውን ገንዘብ የምንጠቀምበት መንገድ ግን ስትራቴጂካል መሆኑን ይጠይቃል። በዛ ልክ የምንንቀሳቀስ ከሆነ ብቻ ስኬት ላይ እንደምንደርስ ማወቅ ያስፈልጋል። ሌላው እና መጥፎ የሚባለው የፋይናንስ ምክር እንግዲህ በጣም ቅንጦት የበዛባቸው እቃዎችን መግዛት አጠቃላይ የድካማችን ፍሬ ማያ መንገድ ነው ተብሎ የሚሰጥ አንዳንድ የፋይናንስ ምክሮች አሉ። ለምሳሌ አንድ ሰው 7 ቀን ሙሉ እጅግ በጣም አድካሚ በሆነ ስራ ላይ ተጠምዶ ቢሰነብት 7ኛው ቀን ላይ ምናልባትም ትልቅ የሚባል ስታር የሆነ ሆቴል ላይ ገብቶ እንዲዝናና ሰዎች ይመክራሉ። እና ራሽናላይዝ ሲያደርጉት ምንድነው ሳምንት ስለለፋህ ዛሬ መዝናናትህ የድካም ውጤት ነው አይነት ምክሮችን ይሰጣሉ። ሰው እንደ አይነት ሁኔታዎች ካሉ ሳምንት መልፋቱ ምን ትርጉም አለው? ሳምንት ለፍቶ የሳምንቱ መጨረሻ ላይ ያለምንም ፕሮግራም ምናልባትም የልፋት ውጤትህን ማያ መንገድ ነው በሚል ብቻ የሚባክን ከሆነና ብሩን የሚያጠፋው ከሆነ ይህ ሰው ወደ ስኬት ሊሄድ የሚችልበት መንገድ በፍጹም አይኖርም። ስለዚህ እንደነዚህ አይነት የቅንጦት ዕቃዎችን መግዛት ምናልባትም የድካም ውጤትህ ማያ መንገድ ነው የሚል አይነት የተሳሳተ ምክሮችን ማስወገድ መቻል አለብን። ሳምንት የደከመ ሰው ውጤታማ የሚሆነው በሳምንቱ መጨረሻ የድካሚ ውጤት ነው በሚል ቅንጡ የሆነ ሆቴል ገብቶ ምግብ መመገብ ሳይሆን የሳምንቱ መጨረሻ ቁብ ጥሎ ኢንቨስትመንት ውስጥ መግባት መቻል ነው እንጂ እንደነዚህ አይነት ምክሮች አይደሉም። ስለዚህ የቅንጦት ዕቃዎችን መግዛት፣ የቅንጦት መዝናኛ ቦታዎች ላይ መገኘት አጠቃላይ የድካም ፍሬያችን ማያ መንገድ ነው ብሎ ማሰብ የስኬታማነታችን እንቅፋት መሆኑን መረዳት ያስፈልጋል። እንደዚህ አይነት እንትሮች እጅግ በጣም ይሸውዱናል። ስለዚህ ሳምንት እጅግ በጣም ደክመን ያገኘነውን ገንዘብ የድካም ውጤታችን ወይም ደግሞ የድካማችን ፍሬ ማያ መንገድ ነው በሚል በአንድ ቀን መዝናናት የምናጠፋው ከሆነ ሳምንት መልፋት አይጠበቅብንም ነበር። የእናንተን ሪዘርቬሽን እዚህ ጋር ማስቀመጥ ትችላላችሁ። ነገር ግን ይህ ጉዳይ ይህ አይነት የፋይናንስ ምክር ምናልባትም ለስኬት እንቅፋት የሚሆንበት ሁኔታ እንዳለ መረዳትና የኛን ያረዳድ አውድ ማስተካከል የግድ ጠቃሚ ነው። መዝናናት ያስፈልጋል። ሳምንት የደከመ ሰው የሳምንቱ መጨረሻ ላይ ሪላክስ ማድረግ ይጠበቅበታል፣ መዝናናት ሊጠበቅበት ይችላል። ነገር ግን ሳምንት ሲሰራ የነበረውንና በድካም ያገኘውን ገቢ በሚጨርስ መልኩ ከሆነ ይህ ሰው ምንም አይነት
ኢንቨስትመንት ውስጥ መግባት የሚችልበትና ስኬታማ መሆን የሚችልበት እድል አይኖርም። ሰው ትርፍ የለውም፣ የዜሮ ቢዜት ነው የሚሆነው። እንደዛ እንዳይሆን ይህ ሰው መዝናናትን በምን መልኩ መዝናናት እንዳለበት ሪክራፍት አድርጎ በራሱ መንገድ መዝናናት ቢችል ምናልባትም ሳምንት ለፍቶ ያገኘውን ገንዘብ ኢንቨስት ማድረግ የሚችልበትን እድል እንዲያገኝ ያስችለዋል። በዛም ስኬታማ መሆን የሚችልበት ሁኔታ እንዲፈጠር ይረዳል። ካልሆነ ግን አጠቃላይ በእንዲህ አይነት የቅንጦት ዕቃዎችን መግዛት ወይም ደግሞ የቅንጦት መዝናኛ ቦታዎች ላይ መገኘት የድካም ፍሬ ማያ መንገድ ነው በሚል ድካማችንን በዜሮ የሚያባዛ አይነት ምክር መቀበል የለብንም። ይህ የስኬታችን እንቅፋት ይሆናል። ሌላው የጡረታ ዕቅድ ለማውጣት ገና ነኝ ወይም ደግሞ አንተ ወጣት አይደለ ስለ ጡረታ ዛሬ ላይ ማሰብ አይጠበቅብህም አይነት ምክሮች እጅግ በጣም የስኬታችን እንቅፋቶች ናቸው። ጡረታ ማለት ምናልባትም በወጣትነት ዘመናችን ጉልበታችን እያለ ጥሩ የሚባል ገቢን እያገኘን ባለብንበት ዘመን ነገ ላይ ጥሩ የሚባል ገቢ የማናገኝበት ዘመንን ነገ ላይ ጉልበታችን ሲደክም ልንቸገር የምንችልበትን ዘመን የማስተካከል ጉዳይ ነው። ስለዚህ ይሄ ለነገ የሚባል ጉዳይ አይደለም። ብዙዎቻችን በተለይ እንደኛ ሀገር ኮንቴክስት በጣም በደንብ ኮንሲደር የማይደረግ በተለይ በነጮቹ በደንብ ትኩረት ተሰጥቶት የሚሰራበት ጉዳይ ቢኖር ጡረታ ነው። ጡረታን ማሰብ እጅግ በጣም ጠቃሚ ነው። ማንም ሰው ከጊዜ በኋላ የሚያገኘው ገቢ በዛው ልክ አይቀጥልም። ምናልባትም የሚኖረው ጉልበት በዛው ልክ አይቀጥልም። ያኔ ምርኩዝ ሊሆነው የሚችል ሊደግፈው የሚችል ኢንቨስትመንት ካልፈጠረ በቀር ዛሬ ያኔ የሚቸገርበት እድል እጅግ በጣም ሰፊ ነው። በሀገራችንም ኮንቴክስት ብዙ አውራ ጎዳናዎች፣ ብዙ ቤተክርስቲያናት፣ ብዙ መስጊዶች በልመና ተከበው ወይም ደግሞ በለማኞች ተከበው የምናያቸው ምናልባትም በወጣትነት ዘመናቸው በሚገባ ለዚህ እድሜያቸው ያልሰሩ በመሆናቸው እንደሆነ መረዳት የግድ ይላል። ስለዚህ የስኬት ምንጭ ከሚሆኑ ነገሮች መካከል ወይም ደግሞ ስኬታማነታችንን ሊያቀላጥፉ ከሚችሉ ነገሮች መካከል ኤርሊ የጡረታ ዕቅድ ማውጣትና ጡረታችንን ማስተካከል መቻል ነው። ነገር ግን አንዳንድ የፋይናንስ ምክሮች ወጣቱ ነው ለጡረታ ማሰብ እጅግ በጣም ሲበረታታ አይስተዋልም። ወይም ደግሞ ይህንን የሚያጥላላ አጠቃላይ የፋይናንስ ምክር የስኬት እንቅፋታችን ሊሆን እንደሚችል በመረዳት ኤርሊ ወጣቱ ነን ባለንበት ጊዜ የጡረታ ጊዜያችንን ማሰብና ማስተካከል የግድ አስፈላጊ ነው። በወጣትነታችን ያላስተካከልነውና ያላስቀመጥነው አይነት ኢንቨስትመንት የእርጅና ጊዜያችን ላይ መጥቶ እኛን ከችግር ሊያወጣን አይችልም። ሰው ወደ ስኬትም ጭምር ለመጓዝ የግድ የጡረታ ጊዜ እቅድ ማውጣት በወጣትነት ዘመናችን የሚመከር ጉዳይ ነው። ስለዚህ ይህንን የሚያጥላላ ማንኛውም አይነት የፋይናንስ ምክር ምናልባትም የስኬታችን እንቅፋት ተደርጎ መውጣት። ሌላው ሁሉም ኢንቨስትመንቶች አደገኛ እንደሆኑና አክሳሪ እንደሆኑ ተደርጎ የሚመከር የፋይናንስ ምክር የስኬታችን እንቅፋት ሊሆን የሚችልበት ሁኔታ ነው ያለው። ብዙ ሰዎች ብዙ ወዳጅ ጓደኞቻችን ሁሉንም ኢንቨስትመንቶች አክሳሪዎች በሚል ይፈርጁና ኢንቨስትመንት ውስጥ እንዳንገባ ኢንቨስትመንት አክሳሪ እንደሆነ እንድንረዳ አይነት ምክሮችን ይሰጡናል። እንደነዚህ አይነት ምክሮችን እኛ በሚገባ መረዳት መቻል አለብን። አሁናዊ አውዱን ማገናዘብ መቻል አለብን። ሁሉም ኢንቨስትመንት አክሳሪ አይደለም። አትዘሴም ሁሉም ኢንቨስትመንት አትራፊ አይደለም። ስለዚህ ምን አይነት ኢንቨስትመንት አትራፊ ነው? አትራፊ ኢንቨስትመንት እንዴት ይመረጣል? አትራፊ ኢንቨስትመንት ውስጥ በምን መልኩ መቆየት ይቻላል? አጠቃላይ እኔ ለኢንቨስትመንት ያለኝ ዝግጁነት ምን ይመስላል? ስለዚህ አትራፊ የሚባለው የኢንቨስትመንት ዘርፍ በምን መልኩ ተመርጦ በምን ሁኔታ ኢንቨስት ይደረጋል የሚሉ ጠቅላላ እውቀቶችንም ጭምር በመያዝ አጠቃላይ ሁሉንም ኢንቨስትመንት አክሳሪ ነው አደገኛ ነው ከሚል ጠቅላላ ፍረጃ ወጥተን ምናልባትም ይህንን ወደ ስኬታማነት ህይወታችንን ለመቀየር የግድ ሁሉም ኢንቨስትመንቶች አክሳሪ አይደሉም ብሎ ማሰብ አትዘሴም ሁሉም ኢንቨስትመንቶች አትራፊ አይደሉም ብሎ ማሰብ እጅግ በጣም ጠቃሚ ነው። ነገር ግን አንዳንድ ሰዎች ሁሉንም ኢንቨስትመንቶች አደገኛ ናቸው በሚል ምክር እኛ ከኢንቨስትመንት እንድንርቅ የሚያደርጉ ምክሮች አሉ። እንደ አይነት ሁኔታዎች የኛን ስኬት እጅግ በጣም ሊያደናቀፉብን የሚችሉበት ሁኔታ ያለ መሆኑን በመረዳት እኛ የትኛው የኢንቨስትመንት ዘርፍ አክሳሪ እንደሆነና የትኛው የኢንቨስትመንት ዘርፍ አትራፊ እንደሆነ መረዳትና በዛ ልክ ኢንቨስት ማድረግ የስኬት ምንጫችን ሊሆን እንደሚችል በመረዳት ኢንቨስትመንታችንን ማስፋፋትና ኢንቨስት ማድረግ ይጠበቅብናል።
ለዛሬ የነበረኝ ቆይታ ይህንን ይመስላል። ቪዲዮ ጠቃሚ ነው ካገኛችሁት